ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረው ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ፣ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ፣ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ለፖሊስ አልተናገረችም እንደምትወደኝ እንደምታፈቅረኝ አውቃለሁ ብለህ ዱባይ ላይ የተናገርከው ሰውዬ እዚህ ጋር አትወጋትም ልል አልችልም። እዚህ ጋር አትወጋትም፣ አትደበድባትም፣ አታሰቃያትም ልል አልችልም። ስለዚህ ሪያሊቲውን ነው የምነግርህ። አንተ መርዝ ነህ፣ አውሻይን አድርጉ። ችግሩ ደግሞ ምንድን ነው? ውክልና የሰጠው ለሷ ለምን ሰጣት ውክልና? እውነት አንተ ለአንተ ጥሩ ሴት ባትሆን፣ ለአንተ መልካም ሴት ባትሆን ያንተን ባንክ አካውንት ውክልና ለሷ ትሰጣለህ? ትሰጣለህ ወይ? ትሰጣለህ? ቤት በኩል ነው የምትሰጣት፣ አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድን ነው የሆነው? ትራፕ አርጋታል። የምትወዳት መስለ እቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለገው። ያ ነው ያንተ ፕላን። ያንተ ፕላን ያቺ ናት። በቃ እኔ ጥሩ ሰው ብዬ ራሴን በጥሩ ነገር አድርጌ የእሷን ነገር አፈር ከድሜ ከትቼው እሷና አዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ ብለህ በስትራቴጂ የምትመጣ አውሬ ሰው እንዳንተ አይቻላቅም። ለምን? በእኔ ላይ የሰራው ነገር ስላለ ራስህ አስልከ አስደውለ ዘመዱ ነኝ ብሎ ደውሎልኝ ይሁን ይሄንን ነገር ፕሊዝ ተብዬ ያደረግኩትን እኔን እንደ ጠላት ያሳየኛል። ስለዚህ ይሄ ልጅ የሚያደርገው ነገር በጣም የተረገመ ነው። በአደባባይ በመኪና እንደገጫት ራስህ ተናግረሃል። በአደባባይ የሚገጭ ለብቻቸው ሲሆኑ አስቡ። አሁንም ዊክነሱን ታውቃለህ። ለብቻቸው የሚደዋወሉበት ስልክ አለ። ራሱ ነው ማቤት ያወጣው፣ ጆከር ቤት አውጥቶታል። ለብቻ ማንም የማያውቀው የሚደዋወሉበት። ይሄን ማን ያደርገው? ጆን ዳንኤል። ከማን ጋር እንደሆነ ከአዶናይ ጋር እንደሆነ እንደሆነች ታውቃለህ። ለምን አትተዋትም? ከአዶናይ ጋር ናት አይደለ? ከአዶናይ ጋር እንደሆነች አገር ያወቀው ዓለም ያወቀው ጉዳይ ነው። ለምን አልተውቃትም? አንተም የራስህን ልጅ አደባባይ አይደል እንዴ? ስሙን እንኳን አላውቀውም ያልክ የገዛ ልጅ አሁን ለልጅ ወዳት አይደለም፣ ወዳት አይደለም። እቺ ልጅ አልወደድካትም። ስለወለደችና ሰው ሼም ስላስያዘ ለዛ ነው እንጂ ስትመጣ ራሱ እንደመጣች እንዴት ሆነ ስም አብረን ነው የምናወጣለት ችግር የለው ምናምን እያልክ ነው የምታወራው። የሴት ክብርን አታውቅም አንተ ሌባ፣ አታስመስል። ሲያሳይ አይተነዋል። ጃኒ ቤቢ ይላል ስልኩ ላይ ጃኒ ቤቢ እና እሱ አይደለም እንደዛ ያደርገው። ከዛ ቁጭ ብዬ አሰብኩኝ። ጠዋት ገባንና ስናወራ ምናምን ከጆከር ጋር መጥቶ በጣም አድርጎ አወራ አየው። ከዛ ቁጭ ብዬ ማሰብ ጀመርኩኝ። እዚህ ጋር ሴት ልጅ ለመሞት አትወጋም ራሷን። ይሄን ራስን ታውቀዋለህ። እዚህ ጋር ለመሞት ራሷን አትወጋም። ሚስድ ኮሉን ብዙዎቻችሁ አላየኋችሁትም። ምን አይቼዋለሁ። ደግማ አሳይ ሳታጠፋው
ሚስድ ኮሉ ላይ አንተ የደወልክበት አለ። ተግባባን? ስለዚህ አሁንም ስታጭበረብር፣ አሁንም ስትዋሽ እየታየ ነው። ጆን ዳንኤል ይሄ መሰሪነትን አቁም። መሰሪ ክፉ ሰው ነህ። የሚበልጡን ሰዎች አብረ መሆን አስታውሳለሁ። ከኤርሜችዲ ጋር እንዴት እንደነበራችሁ አስታውሳለሁ። ስለዚህ ያየው ይኸው ስክሪንሻት አድርጉ ቤተሰብ። እሱ ነው መጀመሪያ የደወለው። ከዛ ሚስድ ኮል መጣ። ኮል ባክ የሚለው ሚስድ ኮል ነው እንደምታዩት። ከዛ ደወለ። እሱ ብቻ አይደለም ደወለ። ቪዲዮ አውዲዮ ኮል ላይ ቪዲዮ ተርን ኦን ማድረግ አትችልም። በጣም መሆኑ ይሄው አውዲዮ ኮል ነው። ይሄ ምንም ቪዲዮ ኮል የለውም። አውዲዮ ኮል ነው የሚለው። ተግባባን? ስለዚህ እንደዚህ አይነት ማጭበርበር፣ እንደዚህ አይነት ምን ማድረግ ሴትን ልጅ ካልፈለገች ወይም ደግሞ ምን ካልሆነች ምንድነው ይሄ ብላክሜል ነው። ራቁትሻለኝ ምን አለኝ ምንም አታመጭም ነው ጨዋታ እኮ። ጥፊ መታሃል ይዘናል ሲሉት እንደው ዱባይ ባይሆን ኖሮ ሌላ ቦታ ቢሆን ኖሮ እቺ ልጅ ምን ሆና ነበር የሚለውም ጥያቄ እኮ ያስነሳል። እሱን ነው የምልህ እኮ። በጥፊ መጥቶ ፊት ለፊት ፖሊሶቹ ሲያፋጥጡት እሷ ናት መታ ያተረፈችው። በጥፊ ስትመታት አይተናል ብለው ነው መኪና ቁልፉን ራሱ የተቀበሉት። ስለ መውደቁ አይደለም እነሱ ያወሩት። የጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። አንድ በኋላ አጀንዳ ሊሆን አልቻለም። በቃ ዜሮ ገባ። ያ ነገር ስላሳበደው ይቺን ሴራ በደንብ ሰርሮ ነው የመጣ። አሁን ምንድነው አዲስ ምናልባት እንደ ማነው የማነው ስሟ ማን ያለው እንደ ዋንትያ አሁን ጊፍት አምጥታለች እንደዚህ ሲባል ጨዋ ሸምጣ ነው ወይ ደግሞ የቀጠሮ ጌም ይዛ ነው ይህን ነገር ልታረግ የፈለገችው? እንደዛ ይመስለኛል ያለው ቃል በቃል ይህን አሳምሞታ እሷ ማድረጓ በዛ ደረጃ አዶናይን ታፕ በጣም ኃይለኛ ጥቅም ነው የጠቀመችው እኮ አዶናይን ቢዝነሱንም ኮንትሮል እያደረገው ነው። አይተህ ከሆነ የትኛው ጌም ተጫውቶ ያውቃል? እዚህ ጋር አዶናይ ኢቭን እሷም ያንቀዝቅዟል። ጌም ተጫውቶ አያውቅም። ከየት ይመጣል ያ ሁላ ገንዘብ? ገባ አይደለ? እየሄደበት ያለው መንገድ ግን ምን ልክ እነሱ ድሮ ሲያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው እችን ማድረግ ብቻ እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል። በጣም ኃይለኛ ግሩፕ እንዳላቸው የሆነ ይነጋገሩ። እሱማ ይታወቃል፣ ራሱም ያውቀዋል። የሞጣን ያዘብኩ ጀግና። አዎ ይታወቃል። አዎ አይ እሱ ግሩፕ እንዳለውማ ማንም ያውቃል። ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድነው የእሷስ እሺ የአዶናይን የሀገር ዋርኒንግ ማሰጠት ምን የሚባል ነው? ኮሽን ማርጋት እሺ ከእሷ ጋርስ በሆነ ነገር ተነጋግተዋል፣ ይፈላለጋሉ፣ ይፋቀራሉ። በዚህ ወጥቶ በዚህ ገብቶ እንባባል፣ እንስማማ። ጃኒ አጠፋችን በል። የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው? ገባሽ? እሷ አጠፋች፣ ከእሱ ጋር ግንኙነት አለ፣ ለሌላ ነገር ተፈላልገው ነው ይባል። የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው። ላይቭ መግባት አልችልም አለ። ይህንስ ምን ልትሉት ነው? ስለዚህ ሞስት ደፍንሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው ማለት እውነት ነው። this is what he do። ስለዚህ የአዶናይን ነገር አንድ ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም። እሱ ግን ከዚህ በፊት ሰው ባይዞ ጀጅ የምታደርገው እንደመሰለ ሂስትሪው ማየት አለብን፣ ምን አይነት ሰው ነው የሚለውን። ለምሳሌ እሱ ቤቱን ከፍቶ ከዚህ በፊት የሞጣን በል የሌሎችን አካውንት ሲያዘጋ ነበር። ለምሳሌ መማር ብዙ ፎሎወር አላት። አንድም ቀን ቤቷን ከፍታ ግን የሰውን አካውንት አዘጉ ለፎሎወሮቿ ይዘጋ ምናምን ስትስም ሰምቼ አላውቅም። ማኛውም ሲናገር ሰምቼው አላውቅም። ግን ይሄ ልጅ ከዚህ በፊት የሌሎችን አካውንት ማዘጋትን ሲናገር እኔ በጆሮ አልዋሽም በሞጣ ጉዳይ። ስለዚህ እኔ at the end of the day የኔን ግምት ነው ማስቀምጠው።
ጃኒና ጃን ዳንኤል መካከል ያላለቀ ነገር አለ፣ ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሸው ይሆንዬ አንድ ወንድ ምንም ቱን የሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይሄ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው። ጃን ዳንኤል ባይወዳትም ህላ አለበት። ስለዚህ እነዚህን ፋውሎች ኪፕ እያደረገ ነው ያለው ይሄ ልጅ። ባንበል ትላንትና ከሰማኸው እኔ አለ እቺን ልጅ ባልወዳት ነው ወይ ውክልና መሰጣት፣ ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየህ ፖይንቱ እዛ ላይ ነው። ስለዚህ እስቲል አንድ እንዴት ነው ውክልናውን ኪፕ የሚያደርገው ይሄ ልጅ? ሌላ ፍቅረኛ ይዛ ሌላ ወንድ ይዛ ይሁን የትኛውም ዓለም ላይ አታውቅም። ሙሉ ውክልና እኮ ነው ያላት። ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ። ስለዚህ እዚህ መሃል ላይ እኔ ፊልሙን ስመለከተው አዶኒ በጣም 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 የዋ ልጅ ነው። ካየው ወጥቶ አካውንቷ ተዘግቷል። we trying to get her back, I'm a supporter, I'm communicating with those people ምናምን እያለ ያለ ልጅ ነው። really bad ሳድም ነው። ሶ ጃኒ እንደ ሴት በጣም ብዙ ያለፈችበት ነገር ምስኪን ናት። ለፍቅር ዋጋ ከፍላ ከሆነ አም ሶሪ። እንደዚህ ዋጋ የምትከፍሉ ሴቶች ከቀነኒ ተማሩ፣ ከእንደዚህ አይነት ሴቶች ተማሩ። ወንድ ልጅ አቢዝ የሚያደርግሽ ከሆነ የሚደበድብሽ ከሆነ የሚመታሽ ከሆነ there is no love this kind of love። እንዲህ አይነት ፍቅር አይተንም ሰምተንም አናውቅም። ሶ ኢንዲንጉን ስናየው የኔ መልከታ ነው። እቺሊ ፕሮባብሊ ሁለቱንም ሉዝ ልታረግ ትችላለች። የመጀመሪያ ሐሳቤ ነው። አዶናይ ስቴፕ አውት ሊያረግ ይችላል። ማናችንም አላየነውም አዶናይን። ቢያረግም ትክክል ነው ብዬ አምናለሁ። ግን አጠገቧ ቢሆንና ቢረዳት እንደ ሴት ግን ደስተኛ ነኝ። ይሄን ማለት የምፈልገው ቴንክ ዩ